ልጅቷ ምን ሆና ነው ቆሜ ቀረችው? ምን አውቄል ይሄኔ ደሳት በለኝ ምናምን ልትል ነው የሚሆነው። አንተ ብትል ያፈዝካለህ አንተ አሳማ ወይም ብያለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንድሜት ናይታሪ ቤተሰቦች እንዴት አላችሁ? ሊ ቪዲዮ ስታንዱ ላይክ ሰብስክራይብ ማድረግ ስታርጉ ደግሞ በመጫን ቤተሰብ ሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳባችሁን በኮሜንት ልታስቀምጡልኝ እያልኩ እውነት ለመናገር አሁን ላይ ድራማውን ማየው ለጄሪ ልስል ነው ማለት እችላለሁ። በጣም በቃ ፍትት እያደረገችን ያለች ልጅ ናትና ሌላው በጣም የሚያዝግ የሚያሰለች ነው የሆነው። ግን እንደኔ ያው ለአፍቃሪ ዳይሬክተር አድርሱልኝና ሰዎችን ሳይሰለቹ እንደወደድ ነው እንዲያልቅ አዲስ ነገር መፍጠር ካልቻላችሁ ብትጨርሱት የተሻለ ነው። በቃ አሁን ምንም ጥጋ ጥጉ መቀመጥ የሆነ ነገር ማድረግ በቃ በዛ ላይ ደግሞ ኤላና ሰብሊ በጣም ነው የሚያስጠሉት። እንደዚህ አይነት ነገር እኔ ምንም አይገባኝም። ምክንያቱም ሰብሊ ጆን ላይ እየተጫወተች ነው በቃ ኤላ እንኳን ሁሉም ማውቀው ነው የቀረቡት። ገባችሁ? ሰብለም በራሷ ፍላጎት ነው የቀረበችው። ብሩክቴም ዓለም ድሮም ዝም ብላ ነው ምን ውስጥ የለችበትም። ስለዚህ እያወቀ የገባበት ነገር ነው። ጆን በዚህ መካከል ምንም ሳያውቅ ወደድኳት እያለ ተወደኛለች እያለ ከእሷ ጋር ተቀምጦ መጫወቻ መሆን የለበትም። ስለዚህ ወይ ቋጩልን ወይ ደግሞ ሰብለ ተሰብስባ ወደ አንድ ልብ ሆና አንደኛው መተው አለባት። በቃ ምን ያስተምራል? ምንድን ነው ጄሪ ጀመርክ እንዴ? ጄሪ ቆፍጠን በይ። አንቺ ለማይልሽ ትንሽ ባለማሽ ከጸናሽ ደግሞ አይደለም ጊሊያድን የጊሊያድን 50 እና 40 መደርደር ትችላለሽ። መጣችልህ። እንደውም ልክ እዚህ ጋር ስደርስ የሆነ ገላትን አስተንጣጣ በሱ እንፋታታል። አይ እንደውም ተከተለኝ። ምን ልታደርግ ነው? ተከተለኝ አልኩህ። አንተ አምታተው ከመንገዴ ዞር በልልኝ። አምታተው አንተ ሰውዬ ያምሃል እንዴ? እኔ እኮ ጄሪ ነኝ አላወከኝም ማለት ነው። ይኸውልህ ካለበለዚያ ግን አናታን ብዬሽ ነው መገላግለው። እሺ አጠረኝ። ትሰማለህ? እኔ ጄሪ ማን እንደሆንክ ካላወቅም ማለት ነው የሆንክ ደስ ያስጠላ። አረ ሎክ አደረገ። ማነች? ጄሪ አረ ክፈታት። የሆንክ ምን ጊሊያድ ተው ግን ተው፣ ደሳት በለኝ ተው። ወይኔ ደግሞ ፈገግታው እንዴት አባቱ ነው የሚያምረው። የኔ ጌታ አጨብጫቢ የሆናችሁ ሰው ዘፎይ እኔ የሚያስቀኝ እኮ ያጨብጫቢ ጓደኛ ወንድ ብሎ የሚያስቀኝ የሚያዝናናኝ ማለት ክፈታት አላለም። ወይኔ እንዳ ጄሪ ወይኔ ጉዴ፣ ልቤ ደግሞ ድጋሚ እየመታ እኮ ነው። ይሻለኛል። ኧረ ተው አትሳቅ አንተ ልጅ ግን ተው አትሳቅ ተው። ከወዲያማ እንደመጣ ተመልከቱ። ሀንቾ ስለመጣች ግን ደስ ነበር። ሀንቾ ስለመጣች በጣም ደስ ያለኝ። ሀንቾ አዳውስ ነው ቀሚሳቸው በጣም ነው ደስ የሚለኝ። ቀሚሶቿ ቆንጅዬ ናቸው፣ ያምርባታል ምናምንና ሀንቾ እንግዲህ መታለች ድጋሜ ድራማው ላይ። ብሩኬ ይመጣል ወይ አናውቅ፣ ቢመጣ ደስ ይለናል። ወይኔ ጊሊያድ ገረጣ። ሀና ጎሽ እንኳን መጣችልኝ። አሁን እነግራታለሁ። ጭራሽ አይሆንም አሳልፈኝ ስልህ እኔ ተንኮሳ ጊሊያድ አለቅም። ተምጣ አንተ ቤት እኮ እጅህን ከፈሬ ላይ አድርገህ ልቤን ልትበላው ሲያምር ይቀራል። እሺ እማየው ነገር እንዳዘባልቅ። እሺ ኧረ እባክህ ፋራ መስላለህ እንዴ? ዳባ እዚህ ምድር ላይ አምታታው የሚባል ሰውዬ እያለ ምን ሰላም አለ ብለሽ ነው? እኔ እናት ማለት ለማንም ጭምር ነው አምታታው የምትይው? ለማ ደግሞ ማን ነው? ይሄ ቡትሌ ብቻ እንዳይሆን። ማን ነው ቡትሌ? እሱ ነው። ምን ነው ቡትሌ? ስለ ደንስረሽ ተከታተረ። አሰድበኝ ደግሞ ያቺ ሄደች ስል እቺ መጣች። አንቺ ማን ነው እቺ ነው ያልሽው? ይኸውልሽ እኔ እናት እኔ ጄሪ ማለት የተከበርኩ ሰው ነኝ። ይኸውልሽ ስሜ ኢየሩሳሌም ጌቱ እባላለሁ። ጾታዊ ትንኮሳ ልናገር? ምን ነው እሷ ፊት ሲሆን ምላስ ተሳሰርሳ
ምን ብሎሽ ነው? ይገርምሻል ማለት ነው። ለከፋውን አልቻልኩትም። በዚህ በኩል ሲል መጥቶ ይቆማል። ከዛ በኋላ ደግሞ ስናድን አቋሙን ያሳየኛል፣ ደረቱን ያሳየኛል። ከዛ ደግሞ ለነገሰ ፈገግታውን እያሳየኝ ደግሞ እኮ ይሄም ጥርሱ ነው ይገለ ብልጭ አደረገ ፈገግታውን ብታይ። እሺ ብቻዬን ቁጭ ባልኩበት ትዝ ይለኛል ምናምን። ደግሞ የሚገርምሽ የድፍረቱ ድፍረት ማለት ነው። ደስ ሊለኝም ይፈልጋል እኮ። ኧረ እባክሽ ለሞትልሽ አይገርምም ግን ድፍረቱ በጣም። እና ምን አደረግሽ? ከዛም በኋላ እኔ እህትሽ ሁሉንም ነገር እየዞርኩ ሳጣራ ለካ አንቺንም ልብ ላጥ አድርጎ በልቶ የጠፋው እሱ ነው። ከዛን ዛሬ ልክ ልኩን ልነግረው ስመጣ ምን ቢያደርገኝ ጥሩ ነው? ከንፈሬን በጣቱ እንደዚህ አይዘኝ መሰለሽ? ከዛን ልቤን ፈተነው። ልብሽ ተፈተነ እንዴ? ምን ነው ቢፈተን ልታርመው ነው? አንተ ልጅ በቃ ተው። ሴት ልጅ ማወዛገብ በዚህ ልጅ ይብቃ። አናሳዝንህም እንዴ? ጄሪ ልጅ አቦኳሉ ደጉድ እኮ ነው እንደምታወሪው። ስርዓትን ያዝ። ይኸውልሽ ሀና እኔ እንደሆንኩኝ ሆዴ ቲማቲም ነው። ልክ ልኩን ነው የምነግረው። አይ የሚል ከሆነ ደግሞ አስጠፈጥፈዋለሁ። ይሄ ደስ የሚለኝን ነገር እንዲያቆም ንገሪው። ወንድምሽ ነው ታስጠፈጥፊኝ? አይ አይደለም። እና በማ ነው ትሰማለህ? ቦትሌ እኔ ጄሪ እንደሆንኩኝ በጣም ብዙ አፍቃሪዎች አሉኝ ሰው ነኝ። እሺ በአንዱ አምጥቼ እንዳላስጠፈጥፈልክ ነግሬያለሁ። እንደውም በኪሎ አምጥቼ ኪሎን ማለት ነው አምጥቼ እንዲህ ነው የማስገርፈህ። እሺ ሀና አስጠንቅቄ በኋላ በእጄ ጦስ እንዳይሆንብኝ ጄል ጅል ልታስገርፍ ነው እንዴ? እኔም ነው። ቆይ እንግዲህ ምን እያደረክ ነው? ምን አርኩ? ለምን ደስ ትላታለህ? እኔ እኮ ፈልጌው አይደለም። አንቺ እሺ ብትለው ጭራሽ ደግሞ በየቦታው እየሄድክ ተሰድበም ታሰድበኛለህ። ይሄ የማዳጋስካር አሳማ የመሰለ ልጅ ማያመጣብኝ ጉድ የለም እኮ። ማን አሳማ? እኔን አሳማ። እሱን ደግሞ ቡትሌ ብላ ስም ያወጣችልን ጄሪ ስሟን ቄስ ይጥራው። በተደጋጋሚ እየተገናኛችሁ ነው። ቀላል ያገኛታል። አንተ ቡትሌ አፍንዝጋ እንጂ ሞትኩኝ። ቀላል ረዝም እናሳል ያላልኩ ራስህ እንቻል ግን ማለት ነው። ጥያቄ አለማሮች አሁን ጌሪያድና ሀንቾ ፍቅረኛሞች ነበሩ፣ ትክክልም ባይሆን ማለት ነው። እና በአሁኑ ሰዓት ጓደኛሞች መሆን ይችላሉ? አሁን እናንተ ብትሆኑ ጓደኛሞች ትሆናላችሁ? እኔ አላረግም። እኔ ድጋሚ ከኤክሴ ጋር ልገናኝ የሚፈልገ ቢሆን ማን ስለሆነ ገርሞኝ ነው። እማ ጊሊያድ ግን ደስተኛ ይመስላል። ቀላል እኔ የምለው እና ሻንቲ ሰምቷል እንዴ? እሱ ራሱ ማኪያ ነጅሰው ኪድች በኋላ ጥሩ ሙድ ላይ ስላልሆነ ምንም አላልኩት። አሪፍ አረግ። እሺ ቃጩስ? እሷን ፒኤስ ቤት ላሉ ጀለሶቿ ነግራቸው እየፈለጉ ሚኪ ወጣ መሰለኝ፣ ጨረሰ እንትኑን መሰለኝ ሲዝኑ። ምክንያቱም ስኩል ላይፍ ላይ ጀምረዋል። ከዚህ ጨርሶ ሊሆን ይችላል ጠፋ በሚል ሰበብ አስወጡት። እንግዲህ ኧረ አቡሻና ሚኪማ ከተለያዩ ይደብራል። እኛ አብራቸው አንጦልን። አይጄሪ ጋር ቅብኝ አይጄሪ እሺ አንታታ አሁንም እያወደለጀልክ ነው። ማን እኔ ነው? እና እኔ ነው አልገባኝም። ቆይ ምን እያልሽ? ለማንኛውም ተዋወቀው፣ ኪሩ ይባላል። ፍቅረኛዬ ነው። ማ እሱ? አሁን ምን ነው? አረ እንደዛ አይደለም። ጊሊያድ ይባላል። ኪሩቤል ማለት ይሄኒ ነው። እሺ ኪሩቤል ለማ እባላለሁ። ምን አልክ አንተ ቡትሌ? አረ ምንም። አይ ቲንክ ትምህርት ቤት ስትሄድ እና ስትመለስ እያስቸገርካት ያለው አንተ መሰልከኝ። ማ እኔ? አዎ አንተ። ምን 10 ጊዜ እኔ ትላለህ? ተጥኩ ያላደረኩት ጥረት የለም። ምንም ሊሳካልኝ አልቻለም። ቆይ ግን እዚህ ነገር ውስጥ ኪሩን መክተቱ ተገቢ ነው? አዎ ተገቢ ነው። እንዴ በየርኩበት እኮ ነው የሚከተለኝ። ጊሊያድ? አዎ ጊሊያድ። ቆይ ሌላ ቦታ አግኝቶሽ ያውቃል እንዴ? አንቺ ደግሞ ልቤ ውስጥ አለ ማለት በየርኩበት ይከተለኛል ማለት ነው። ስበላ አስታውሰዋለሁ፣ ስጠጣ አስታውሰዋለሁ፣ ስተኛ አስታውሰዋለሁ። ሁሉም ቦታ አለ ማለት ነው። ቆይ ጄሪ ልብሽ ውስጥ አለ እንዴ? ሴትዮዋ ታይም ብዬሻለሁ። ካለበለዚያ የማይሆን ነገር ጫወትባታለች። እዚህ ጋር ደግሞ ፍቅር ብሎ ዝም አዲስ ፍቅር እነዚህም ያምራል። አሁን ሱሰኛ ሻርጎኛል። አይኔ አንቺን ሳፈቅርሽ መች በልክ ሆነና ትዝታሽ አይለቀኝ ከኔ ጋር አለ። ሁሌም ለኔ አዲስ ነሽ። አይሰለችም። ገጠመላት።
የሰብለ ሀብል ነው። ከየት ነው ያመጣኸው? ልጅ የሀብታም ልጅ ሳይቸግር የመንግስት ትምህርት ቤት ገብቶ አንድ ቀን መቀጥቀጡ አይቀርም በሶዳ። ሲቀጥል በቃ ይሄ ነው ትርፉ፣ ይሄ ነው ውጤቱ። እንዴ ጆን ምን አረጋ? ፈቀረ እንጂ ምንድን ነው ጥፋቱ? ይሄን ያክል እንትን የምትሉበት ይቀርልን። ወይ ትተወው ወይ ተያዘው። እየመታገኝ ዝም ልበል? ይኸውልህ እሱ መግባቱ ኖራል ብዬ ነው እንዴ በሰጠው ስጠይቀኝ ከሱ ሄጄ መቀበል አልችልም ነበር? ሲጀመር እንዴት ብዬ ነው የምሰጠው? አላውቅም፣ ግን በቃ የሆነ ውስጤ ደስ ያላለው ነገር አለ። ጆንዬ ያንተ የሆነ ነገር በሙሉ ይመቸኛል። ባልወደው እንኳን አስቀምጠዋለሁ እንጂ እንዴት ለሰው ሰጠዋለሁ? ለሰውም ደግሞ ለኢላ። ምናልባት ወርቁ አግኝቶት ነው የሚሆነው። እንደዛማ ቢሆን ምኞቴ። ቆይ ግን ከኢላ ጋር ትጠረጥረኛለህ እንዴ? እሱን አላምነው። ያ ማለት እኔንም አታምነኝም ማለት ነው። ብታምነኝ ኖሮማ የሱ ስሜት ያስጨንቀም ነበር። ይኸውልሽ እሱ ሆን ብሎ ውስጥ እያስገባሽ ነው፣ ደግሞ ወደ ራሱ እየሳበሽ ነው። በተንኮል ደግሞ ጠልፎ ሊጥልሽ ነው። ቆይና በቀላሉ መወርቅ ሴት ነው መመስለህ? ሰው ነሽ፣ ልትሳሳችም ትችያለሽ። ለዛም ነው አጠገቡ አትረሽ የምልሽ። አንቺ ግን ምንም እየሰማሽኝ አይደለም። ጆኒ ከሱ ስለራቅኩኝ ሳይሆን ፍቅረኛ ስለሆንኩ ብቻ እንድታምነኝ ነው የምፈልገው። ነገረ ስራሽ ግን እሱን አያሳይም። ልትንከባከበኝ የቃቃ ባሌ እሱ ደግሞ ምን ማለት ነው? የቃቃ ባል ማለት ልጅ ሆነ ባልና ሚስት ሆነ የምትጫወተው ጨዋታ ነው። ስታድግ ሌላ ሰው ታገባለህ። ልጁ ናችሁን እዛ ትጫወታላችሁ? አዎ። ምን እናንተ አልተጫወትክም እንዴ? እኔ እባክሽ ጌም ምናምን አለኝ፣ በሱ ነው ምዝናናው። ተበድለካል፣ ብዙ ነገር አልፎካል ማለት ነው። ልክ እንደ ፖሊዮ ክትባት ማለት ነው እንዴ? መስሎ ጠላት አንተን አየሁ። ይሄንን ንግግርህን ግን ዞይ ብትሰማ ምን ሊፈጥር እንደሚችል ግን አስበው። አሁንም ቢሆን እኮ እኔ ነሽ ጀመረ ደግሞ ይሄ መሟዘዝ። እሱን ተይውና ብድር አለበት። እሺ የምን ብድር? ቅድም በቦክስ መቶኛል፣ ለአንቺ ብዬ ነው የተውኩት። አሁን አንቺ ማታበሳጪ ካልሆነ ሂጄ ብድሬን እመልሳለሁ። በቦክስ መታክ እንዴ? አዎ። አንቺ ግን እኔ ጉዳት አልታየሽም። አይደለም እኮ እንደምታህል ነገረኝ። እሱማ እንዴት ብሎ ይነግርሻል? እና ጉዳ ትንሽ ግን ደግሞ አንቺ ከደበሽ ቤት እረፍ። እንድድን አትፈልጊም? እሱማ እፈልጋለሁ። እነዛ ከሆነ ታስጠልይ። እሱ ወላ አንቺ የሆናችሁ ጅሎች። እንደዚህ ስትዳብሽኝ የሚሰማኝ ደስታ አይበቃም? በዚህ በነካችሽ ደግሞ በትስምኝ አንተ ደግሞ ታበዛዋለህ። ይሄ መጃጃል እንጂ ሆነ ፍቅር ነው ጋይስ፣ ፍቅር አይደለም መጃጃል። በነፃነት የምንገናኝበትን ቀን ግን እንዴት እንደምናፍቀው። በቃ እኔ ልጅ ቆይ ለምንድን ነው ሁሉ ጊዜ ስለ እኔና ስለ አንቺ ለማውራት በሞከር ቁጥር የምትሸሹ? አይ ምንም ዝም ብዬ። ምናልባት ከኔ ጋር ትንሽ ከቆየሽ ውስጥሽ ላይ ያለው ስሜት እንዳይወጣ ፈርተሽ ነው? ምንም የማወጣው ስሜት የለኝም። እሺ እንደዛ ከሆነ ትንሽ እዚህ ቆይና የሚፈጠረው ነው ያው ትርፉ ጊዜ ማባከል ነው። በቃቸው ሰብሊ፣ ጊዜው ሩቅ አይደለም፣ አጠብቅሻለሁ። ምን ውስጥሽ ላይ ያለው ስሜት ፈንቅሎ እስኪወጣ። ሰላሙኝ። ይሄ ምን ይባላል? አላ ያገኘው ለማገዝ ወደ ኋላ ለማለት ነው። አረ ችግር የለውም፣ አንቺ ብቻ አስመዝግቢኝ። መጀመሪያ ግን ግምገማህን እለፍ። ደግሞ ማነው የሚገመግም? እኔ ነኝ። አስተማሪክ አይደለም? አንቺ ኮንሽማ ችግር የለውም። አደራሽ ያያና ቤዚን አሳልፈሽ እንዳሰጫቸው ጎሽ እኔ ወድ ትረጂኛለሽ። አቤት ብቻ ተበርባሪ ስልክ ይዛ በተማሪዎች እንጂ ስልክ አይፈቀድም ታውቃላችሁ። ደግሞ
ለማን ነው የምትደውለው? አሻንቲ ጋር ነው። ቆይ እሱ ጋር መደወል የለብህም። በደንብ እናስብበት መጀመሪያ። እንዴ እኔ ጥርጥር። ቆይ ምንድን ነው የምናስበው? ይኸውልህ አሻንቲ ያለበት ሁኔታ ታውቃለህ አይደል? ከግማሽ ደግሞ ጋር ሚኪን እየፈለጉት ነው። ይኸውልህ በደንብ እናስብበት፣ ከዛ በኋላ ትደውልለታለህ። እስቲ በቃሽ። ኧረ ሚኪ የሌለበት ይደብራል። ሚኪና ቡሻ አንድ ላይ ነው ሲጋፈጡ የነበረው ሚኪ ነው። አው ደግሞ ሰርካር ከአሻንቲ በላይ ሚኪን ነው በጣም ጠምዶ የያዘው። እንሂድ። ወዴት? ሰርካር ቤት። አንተ ያመሃል እንዴ? አያመኝም። አሁን ያመጣሽው ሀሳብ ጸዴ ስለሆነና ስላሳመነኝ ነው እንደዚህ ያልኩሽ። ሺህ ጊዜ ቢያሳምንህስ እንሂድ ምናምን ትላለህ እንዴ? ካፌ መሰለህ እንዴ ብንሄደው? እና ጦርና ጋሻ እንያዝ። ቀላል ቃጁ በእናትሽ እኔ እየቀለድኩ አይደለም። የጠፋው እኮ ጓደኛችን ነው። እባክህ እኔም እየቀለድኩ አይደለም። እና የቀልድ ካል የእናንተ እንኳን ስልኩ እንዴት ይዘጋል? እኔም የምለው እሱን እኮ ነው። እንዲህ 2 ቀን ሰው ስልኩን አጥፍቶ እንዴት ይቀመጣል? ቆይ ተረጋግተህ ለማሰብ ሞክር። ሊሄድበት የሚችልበት ሌላ አቡሻ ጠፋ ወይም ሌላ ዘመድ የለውም? የለም። እሺ በቃ አሁን አንተ ተረጋጋ። ግን የሆነ ቦታ ያለ አቡሽ ማን ነው ሚኪ ጠፋ የማለት እንግዲህ የእሱን ጨርሷል መሰለኝ አላውቅም። ግን ቢመጣልን ደስ ይለናል። እንደው ነባሮችን እየሸኛችሁ ጭራሽ አዛጋችሁን የምር ወዲያ የሚስብ ነገር የለውም። ለማንኛውም ወዳችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አትርሱ። በክፍል 272 እስክንገናኝ ቻው ቻው።